ሀረጎች ዛሬም በሀረጎች መጥቻለሁ ማለት ነው። እንግዲህ የናታን አባት እንደሞተ ያፌት በጣም አንጨርጭሮት ነበር ማለት ነው። አሁን ላይ ደግሞ እኔ ሳልገለው እንዴት ይሞታል ብሎ ኤፍራታም እንግዲህ የባሏን ወንድም እንዳገባች አመነች ማለት ነው። ነገራት ሰክሮ መጥቶ ማለት ነው። ያፌት ግን ምን አይነት ሰው ነው? አሁን ወይም ለናታን ወይም ደግሞ ለአንድ ሰው ብቻ ደውይና ቶሎ ደውለሽ አባቱ እንደሞተ አረጋግጭ ብሏት ነበር። እሷም ደግሞ ለቤዚ ስትደውል እውነቱን ስትሰማ ደነገጠች። ከመደንገጧም አልፎ እሷ ጋር ያለው ነገር ምንድን ነው በማለት እና መጨረሻ ላይ ሰክሮ መጥቶ እየለፈለፈላት ነበር ማለት ነው። ኤፍራታ በጣም ደነገጠች። ምክንያቱም አባቱ እንደሆነና ሁለተኛ ነገር ደግሞ ናታልን ለመበቀል ነበር፣ አባቱንም መበቀል ነበር የሚፈልገው ማለት ነው። ኤፍራታ አታውቅም ነበረ ያፌት ለናታል ወንድሙ እንደሆነ። አሁን ግን ወንድምና ወንድም እንደሆኑ ስታውቅ በጣም ደነገጠች ማለት ነው። ኤፉዬ በጣም ከምንም በላይ ደንግጣለች ማለት ነው። የደነገጠችበት ምንድን ነው? እስከ ዛሬ ድረስ አለማወቋ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ሀረጎችን ክፍል 79 ይዤላችሁ መጥቻለሁ ማለት ነው። ኤፉ እንግዲህ አውቃለች ማለት ነው ውድ ቤተሰቦቼ። ምክንያቱም ያወቀችው ምንድን ነው ያፌት ወንድም የናታል ወንድም እንደሆነ አወቀች ማለት ነው። ደነገጠች። ጺም ደግሞ እንዳትነገር ማንም ሰው እንዲነግራት አልፈልግም ብሏል ማለት ነው። ናታን እኔ አዝናናሻለሁኝ፣ በዚህ ሁኔታ ሆና እንድታዝንብኝ አልፈልግም ብሏል ማለት ነው። ያ ናታል ማለት ነው። ጺም ደግሞ ስላልሰማች እሷም እንደ ድሮ መሳቅና መጫወት ከወንድሟ ጋር እንደዛ ነው እያደረገች ያለችው በጊዜው ማለት ነው። አሁን ላይ ግን ሁሉም ነገር እንደዚህ መቀጠል አይችልም ብላ ገንም እንግዲህ እስከ መቼ ነው ሳንነግራት የምንኖረው እያለች ነበር ማለት ነው። እሱም ደግሞ ከዚህ በኋላ መናገር አንችልም ብሏል ማለት ነው። እስከ መቼ ተደባብቀን እንኖራለን እያለች ነበረ ቤዚም ማለት ነው። ቤዚም ግራ ገብቷታል። ኤፍራታ ደውላላት ነበረ። እንዴት ነሽ? በትዳርስሽ ደስተኛ ነሽ ስትላት፣ አይ ቤዚ አሁን ላይ ግን ሉሊትን እንድትጠጊያት እፈልጋለሁ፣ መቅረብ አለብሽ፣ ሉሊትን በደንብ እንድትቀርቢያት እፈልጋለሁ ትላታለች ማለት ነው። ሉሊት ደግሞ እንግዲህ አሁን ላይ ይህንን መቋቋም አልችልም ብላ ለያፌትም እየነገረችው ነበር ማለት ነው። እነሱም ደግሞ ግራ ተጋብተዋል። በነገራችን ላይ እንዴት ነው የምናደርገው እያሉ ማለት ነው። ለዚህ እንዴት ብለን እንንገራት? አሁን ላይ ግን ቢኒም ናታል ከሁሉም ጋር ስሬሱ ነው። እንደገና ደግሞ አባቱ ያደረገውን ነገር እያወራ ነው ማለት ነው። ምክንያቱም በልጅነቱ አባቱ ሲቀጣው እንደነበር ምናምን እያስታወሰ እሱን በግማሹ ይበሳጫል። ምንም ነገር ትታልኝ እንዳልሄድ አውቃለሁ እያለ ነበር ናታልም። አሁን ላይ እንግዲህ ወደ ራስ ተመልሶ ስራዬን መቀጠል እችላለሁ፣ እህቴም እንድታቅብኝ አልፈልግም ብሎ ራሱ ሆን ብሎ ተነስቶ ስራውን ቀጥሏል ማለት ነው። ጽዮን እንግዲህ ምስኪን የጫውቃ ውድ ቤተሰቦቼ ጽናት ማታውቀው ጽን ደግሞ እንግዲህ የያፌት አቤል ማለት ነው ነይ ብሎ እንትና ይፈልግሻል ብሎ አግኝቷት ነበር ማለት ነው። እሱም ሆኖ ያገኛት ግን የያፌት አክስት ልጅ ነው ማለት ነው፣ ስለሚያፈቅራት። እንደዛም ሆኖ በነገራችን ላይ እሱ አልተረዳችውም ማለት ነው። አልተረዳችውም እሷ ማለት ነው። አሁን ላይ ግን ሁሉም ነገር ያበቃል ከዚህ በኋላ ብለው እሷ ብቻዋን ያለችው ማለት ነው እላቸዋለሁ። ኤፍራታ በሁሉም ጋር ግራ ተጋብታ እየተናገረች ነው ማለት ነው። ምክንያቱም ግራ ገብቷታል። ከኛ ቆይ አንተ ምንድን ነው ችግርህ እያለች ነበር ከያፌት ማለት ነው። ያፌትም ደግሞ እንግዲህ ከናታል ሙሉ ቤተሰቡ እንደሆነ ችግሩ አወቀች ማለት ነው። ጺም ደግሞ አልሰማችም የአባቷን መሞት ማለት ነው። እናቷም እንደጠፋኝ ማንም የነገራት የለም። ግን እሳ ያ ሆኖ ያም እንዳለ ሆኖ ማለት ነው። በጣም ተበሳይተዋል ሁሉም ማለት ነው። ጽዮንም ያው ስላልሰማች፣ ናታል ግን ውስጡን ምርር እያለ ቢሆንም ለእህቴ እንዳትነግሯት ብሎ ቤዚን ከጎኗ ሆኒ ከዚህ እነዳለን ሲል እንትና ቤዚም ደግሞ አለቀሰ ስቅስቅ ብላ። እንዴ ሁላችሁም ትታችሁ ትሄዳላችሁ በአንድ ቀን ተነስታችሁ? እኔ ማን አለኝ ማንም የለኝም እያለች ታለቅሳለች ማለት ነው። ሁሉም እያለቀሰብኝ ነው፣ ሁሉም እንትን እያለብኝ ነው እያለች ነበር ማለት ነው። ምክንያቱም ሁሉም እየራቀኝ ነው፣ ሁሉም ሰው ምን አጥፍቼ ነው ይህን ያህል ምን አጥፍቼ ነው እያለች በጣም እየተጸጸተች ትገኛለች
ቤዚ ማለት ነው። ውድ ቤተሰቦች አሁን ላይ ቤዚ ብቸኛ ናት ማለት ነው። ይኸው ናታል ነበር። ናታልም ደግሞ ሄዳለሁ አለ ማለት ነው። ቢኒን እህቴን ብትጎዳት እመነኝ ከኔ ጋር ትጣላለ ብሎታል ማለት ነው። ምክንያቱም በዚህ ሰዓት ፍቅርም ሆነ ምንም እንድታስብ እህቴ አልፈልግም፣ ምንም ነገር እንድታደርግ አልፈልግም ብሏል ማለት ነው። ቢኒ ደግሞ ያው እሺ በዚህ ሰዓት ሆነ ላናግርህ አልችልም፣ ግን እሷ ሁሉን ነገር ቀስ ብለህ ስትረጋጋ እናወራለን ብሎታል። አሁን ደግሞ አቤል ፂን እንትን ብሏታል ማለት ነው። ቀጥሯት ሄዳ ነበረ። ዳግምን አስመስሎ ዳግምን የጠራት አስመስሎ ነበር የወሰዳት። ግን እንደዛም ቢሆንም ዳግም አልጠራትም አልቀጠራትም ማለት ነው። የቀጠራት ራሱ አቤል በዳግም አሳቦ ዳግምን እሷ ማግኘት ስለምትችል ለዛ ነበረ። ግን ቢኒ ደግሞ ተናታል ሲለያዩ አግኝቷት እዛ ከእንትና ጋር ከአቤል ጋር እሱን ሲያይ በጣም ተበሳጭቷል ማለት ነው። ዳግም በዳግም ምክንያት ነበር የወሰዳት። ግን እንደዛም ቢሆንም ተናዷል ማለት ነው። ቢኒ የተናደደበት ምንድን ነው? እሷ ከሱ ጋር ሲያያት በጣም ተበሳጨ ማለት ነው። ምክንያቱም በዚህ ልጅ ነው እንደ ቀየርሽ ለካ እንደዛ ስትሆኝብኝ የነበረው አድል ወይዘሮ ጽ ብሎ አይቶ ምስራውን ስራ ሄደ ማለት ነው። ተናዷል። ቢኒ በጣም ተናዷል ጋይስ ማለት ነው። የተናደደው ምንድን ነው? ጽዮን አሁን ላይ ያለችበት ሁኔታ ተሽሏታል። ግን እነሱ ፊት ማስመሰል ነው ያለባት፣ እያስመሰለች ነው ማለት ነው። ስታስመስልም ደግሞ አሁን ላይ ደግሞ ዳግም የቀጠራት አስመስሎ ነበር ልጁ የወሰዳት። ግን አቤል አውርቷታል። ጸጉርሽ ያምራል ያንቺ ጸጉር ነው ወይ ምናምን እያላት ነበርና እሱን ቢኒ ያየና በጣም ተበሳጨ፣ በጣም ተናደደ ማለት ነው። ተናደው ትቷት ሄደ። ውድ ቤተሰቦቼ ማለት ነው። በዚህ ነው ወይ የቀየርሽኝ እያለ እንግዲህ ኤፍራታ ሰምታለች የናታል ወንድም እንደሆነ ማለት ነው ያፌት። እሱን ስታይ በጣም ተናዳ ተበሳጭታለች ማለት ነው።